ለሀገራችን ለየት ያለ አገልግሎትን በአይነቱ ልዩ ብቻ መሆን ሳይሆን የላቀ አገልግሎት እንድንሰጥ ከውጪ ህክምና ፍለጋ ወደ ሌሎች ሀገሮች የምናደርገውን ጉዞ የተሻሉ ህክምናዎች ወደሚገኙባቸው ሀገሮች ለመሄድ አቅም የሌላቸው ዜጎቻችን ሀገር ውስጥ ህክምናን ማግኘት እንዲችሉ ሌሎችም ደግሞ ከዚች ውስን ከሆነችዋ ወይም ደግሞ እጥረት ካለበት የውጪ ምንዛሬ ወደ ውጪ እያወጡ በመሄድ ህክምናን ውጪ ላይ ማግኘት ሌሎች ተዳምረው ለእንግልት የሚዳርጉ ወጪዎችን ጨምሮ ሀገር ውስጥ ለማስቀረት የሚችል ትልቅ አስተዋጽኦ ይዞ የመጣ ነው። በርግጥ በሀገራችን ብቻ ሳይሆን በአፍሪካ የመጀመሪያው የሆነ የልብ መመርመሪያ ካቴትራላይዜሽን እዚህ ሜዲካል ፕላዛ ላይ ተገጥሞ በማየታችን ሁላችንንም ልንኮራ ደስ ይለንም ይገባል። ለዚህ አይነት የጤና አገልግሎቶችንና ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶችን የምናበረታታው አዲስ አበባን የሜዲካል ቱሪዝም ማዕከል የማድረግ ራዕይ ስላለን ነው። አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የመንግስት ጥረት ብቻ ሊያሳካው አይችልም። የግሉ ሴክተር በዚህ ደረጃ መሳተፍ መቻል አለበት። መንግስት ለግሉ ሴክተር እንደዚህ አይነት ተጨባጭ ስራ ለሚሰሩ የግል ሴክተር ግማሽ መንገድ ሄዶ አብሮ ሰርቶ ደግፎ ቪዥናቸውን እውን እንዲያደርጉ አዲስ አበባም የተያያዘችውን አዲስ አበባን የሜዲካል ቱሪዝም መዳረሻ የማድረግ ራዕይዋን እንድታሳካ ለማድረግ የሚያስችል ስትራቴጂ ኮሚትመንትም አለንና ሌሎችም እንደዚህ መስራት የምትችሉ ይሄንን እድል ተጠቀሙበት። ለሀገራችሁ ጊዜያዊ ሳይሆን ዘላቂ ልማት ትልቅ ሌጋሲ እየጣላችሁ እንድታልፉ በዚህ አጋጣሚ አደራ ማለት እወዳለሁ። በሜዲካልና በሰርጂካል አሁን ያሉትን በልብ ህክምና በአንጀትና ሌሎች ተያያዥ የጤና ችግሮች ጉበት፣ ኩላሊት፣ የጭንቅላት ሌሎችም በአጥንት ሁሉም ህክምናዎችን በሚባለው ደረጃ ይዞ የመጣ ነው ማለት ነው። ይሄ እንግዲህ ምንን ያሟላል? ለምርመራ የሚያስፈልጉ ሁሉም የህክምና መሳሪያዎች ቴክኖሎጂዎች የተገጠሙለት ነው። ስለዚህ በሽታን ለማወቅ በሽታን ካወቅን በኋላ ደግሞ ለህክምናው የሚያስፈልገውን ደግሞ ቴክኖሎጂ በተለይ የኦፕራሲዮን ክፍሉ ዲጂታል በሆነ መልኩ ሌላ ሀገር ያሉ የህክምና ባለሙያዎች እዚህ ያሉ የጤና ባለሙያዎች እንዲረዱ ማለት ነው በሚያስችል ደረጃ ካሜራ የተገጠመለት። ስለዚህ የርቀት የህክምና አገልግሎትንም የቴሌሜዲሲንን አርቲፊሻል ኢንተለጀንስን አብሮ ይዞ የመጣ ነው ማለት ነው። ስለዚህ ከፍተኛ የህክምና አገልግሎትን ተደራሽ ያደርጋል።